ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 4ን ጀምረን ነበር ኤሌክትሮማግኔቲዝም። ዛሬ ኤሌክትሮማግኔቲክ ኢንዳክሽንን እናያለን። ከዛ በፊት ግን እዚህ የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኤሌክትሮማግኔቲክ ኢንዳክሽን ብሬንስቶርሚንግ 4.4 if you have a magnet and a coiled wire, can you produce electricity inside the wire? Explain your answer ይለናል። እዩ ዋየር አለን በዚህ መልኩ ማለት ነው። ዋየር አለን እንደዚህ። ሌላ ምን አለን? ማግኔት አለን። ይሄንን ኖርዝ ልበለው፣ ይሄንን ሳውዝ ልበለው። ሳውዝ ኖርዝን ብትሉ ምንም ችግር የለውም። ሳውዝ ኖርዝ፣ እኛን ሳውዝ ላድርጋት። ሳውዝ ኖርዝን ቢሆን ምንም ችግር የለውም ማለት ነው። አሁን እዩ እዚህ ጋር ለማየት እንዲያመች አሜትር እናስቀምጥ፣ ከረንት የሚያነብልን ማለት ነው። አሁን ከዚህ በኋላ ምን ታደርጋላችሁ? ይሄንን ማግኔት አንዴ ማስጠጋት፣ አንዴ ማራቅ፣ አንዴ ማስጠጋት፣ አንዴ ማራቅ፣ አንዴ ማስጠጋት፣ አንዴ ማራቅ። እንደዚህም ሊሆን ይችላል፣ እንደዚህም ሊሆን ይችላል። እዚህ ጋር አሜትር አስቀምጡ። ከዛ ታመጣላችሁ ማግኔቱን ማለት ነው። ማግኔቱ እዚህ ጋር ይመጣል። ኖርዝ ሳውዝ፣ ሳውዝ ኖርዝ ምንም ችግር የለውም። ታስገባላችሁ፣ ታስወጣላችሁ። እንደዚህ ማንቀሳቀስ ማለት ነው። ልክ ስታንቀሳቅሱ ይሄ አሜትሩ ከረንት ማንበብ ይጀምራል። መች ነው ይሄ የሚሆነው? አንደኛው መንገድ ኮይሉ ባለበት ሆኖ ማግኔቱን ማወዛወዝ ማለት ነው። ሶ በዛ ኬዝ ምን እንፈጥራለን? ቼንጅ ኢን ፍላክስ ይፈጠራል። ቼንጅ ኢን ፍላክስ ካለ ደግሞ ቮልቴጅ እዚህ ውስጥ ኢንዲዩስድ ይሆናል። ከዛ ከረንት ይፈጠራል ማለት ነው። እንደገና ይሄንን ማግኔት ባለበት አስቀምጣችሁ ዋየሩንም ማንቀሳቀስ ትችላላችሁ። ዞሮ ምንድነው ሪላቲቭ ሞሽን መኖር አለበት በሁለቱ መካከል ማለት ነው። እንቅስቃሴ የሚኖር ከሆነ ፍላክሱ ቼንጅ ስለሚያደርግ ከረንት በዚህ ዋየር ውስጥ መፍሰስ ይጀምራል ማለት ነው። ስለዚህ መልሳችን ምን ይሆናል? የስ ማግኔትና ኮይልድ ዋየር ይዘን ኤሌክትሪሲቲ ፕሮዲውስ ማድረግ እንችላለን። ኦብጀክቲቭስ አት ዘ ኤንድ ኦፍ ዚስ ሴክሽን ዩ ዊል ቢ ኤብል ቱ እንግዲህ ይሄን ሴክሽን ከጨረሳችሁ በኋላ ዲፋይን ኤሌክትሮማግኔቲክ ኢንዳክሽን። ኤሌክትሮማግኔቲክ ኢንዳክሽን ምን እንደሆነ በደንብ ዲፋይን ማድረግ ትችላላችሁ። ዲፋይን ማግኔቲክ ፍላክስ፣ ማግኔቲክ ፍላክስ ምን እንደሆነም ዲፋይን ማድረግ ትችላላችሁ። እንዲሁም ካልኩሌት ማድረግ ትችላላችሁ ማግኔቲክ ፍላክስን። Electricity and magnetism were considered as a separate and unrelated phenomena for a long time. እንግዲህ የሚታሰብ የነበረው ኤሌክትሪሲቲ እና ማግኔቲዝም የተለያዩ ነገሮች እንደሆኑ ነበር የሚታሰበው ማለት ነው። In the early decades of the 19th century በ19ኛው ክፍለ ዘመን መጀመሪያ ላይ ማለት ነው experiments on electric current by Oersted, Ampere and a few other established the fact that electricity and magnetism are interrelated. የተገናኙ እንደሆነ ሪሌሽን ያላቸው እንደሆነ አረጋገጡ በኤክስፐሪመንት ማለት ነው። they found that moving electric charges produce magnetic field። እንግዲህ ተመልከቱ፣ moving electric charges ማለት ከረንት ማለት ነው። በሌላ አነጋገር ከረንት ማለት ነው። እንግዲህ ቅድም ከዚህ በፊት የነበረ ክፍለ ጊዜ ላይ አይተናል። በዚህ ዋየር ውስጥ የሆነ ከረንት ቢያልፍ በዚህ ዙሪያ ምን ይፈጠራል ተባብለናል? ማግኔቲክ ፊልድ ይፈጠራል ተባብለናል። ማግኔቲክ ፊልድ ማለት ነው። ሶ ይሄንኑ ነው እያወራ ያለው። they found that moving electric charges ወይም ከረንት ማለት ነው produces magnetic fields. For example, an electric current deflects a magnetic compass needle placed in its vicinity. እንግዲህ አሁን ይሄ አለ እዚህ ኤሪያ ላይ አምጥቼ አንድ ኮምፓስ ኒድል ባስቀምጥ እዚህ አካባቢ ማለት ነው ምን ይሆናል? ዲፍሌክት ይሆናል። ለምን? ማግኔቲክ ፊልድ ውስጥ ስለገባ ማለት ነው። ማግኔቲክ ፊልድ ውስጥ ስለገባ ማለት ነው። this naturally raises the questions like ይሄ አሁን ምን አይነት አሁን እዩ እንግዲህ ከዚህኛው ላይ ማለት ነው ኤሌክትሪክ ከረንት ተጠቅመን ምን ፈጠርን? ማግኔት ነው የፈጠርነው ማለት ነው። ኤሌክትሪክ ከረንት ተጠቅመን ማግኔት ፈጠርን። አሁን ደግሞ ማግኔቲክ ፊልድ ተጠቅመን ኤሌክትሪሲቲ መፍጠር እንችላለን ወይ? so is the converse effect possible? can moving magnets produce electric currents? ይሄን ጥያቄ እናነሳለን ማለት ነው። እዚህ ጋር ሙቪንግ ቻርጅ
ምን ፈጠረ? ማግኔቲክ ፊልድ ፈጠረ። አሁን ደግሞ ሙቪንግ ማግኔት ከዚህ ወደ ኋላ ማለት ነው ሙቪንግ ማግኔት ኤሌክትሪክ ከረንት መፍጠር ይችላል ወይ የሚለውን ጥያቄ ያስነሳል ማለት ነው። ለዚህ መልስ እንሰጣለን። Does the nature permit such a relation between electricity and magnetism? ተፈጥሮ ይሄንን ሊፈቅድ ይችላል? በሁለቱ መካከል ያለውን ተዛምዶ መልሳችን ምንድነው? yes። ከኤሌክትሪሲቲ ላይ ማግኔት መፍጠር እንችላለን፣ ከማግኔት ላይ ደግሞ ኤሌክትሪሲቲ መፍጠር እንችላለን። እንዴት እንደሆነ እኒ in 1831 ማይክል ፋራዳይ discovered that magnets could be used to generate electricity። ከማግኔት ላይ ምን ኤሌክትሪሲቲ ጀነሬት አደረገ ማለት ነው። he showed that a changing or variable magnetic field can produce an electromotive force። ልብ አድርጉ፣ ቼንጂንግ ወይም ቫሪያብል መሆን አለበት ማለት ነው ፊልዱ ማለት ነው። ይሄ ኮንስታንት መሆን የለበትም ማግኔቲክ ፊልዱ። ቼንጂንግ ወይም ቫሪያብል ማግኔቲክ ፊልድ ከሆነ ኤሌክትሮሞቲቭ ፎርስ መፍጠር ይችላል ማለት ነው። ይሄ ቮልቴጅ ማለት ነው። ስለዚህ ይሄ ካለና ሰርኪዩቱ ዝግ ከሆነ ደግሞ ከረንት ፕሮዲዩስ ማድረግ እንችላለን ማለት ነው። ዚስ ኢኤምኤፍ እንግዲህ ማግኔቲክ ፊልድ ቫሪ ካደረገ ቮልቴጅ ወይም ኤሌክትሮሞቲቭ ፎርስ ኢንዲዩስድ እንደሚሆን ተነጋግረናል። ይሄ ኢኤምኤፍ ደግሞ በተራው ከረንት ኢንዲዩስ እንዲደረግ ያደርጋል ማለት ነው። ምን ከሆነ? ሰርኪዩቱ ክሎዝድ ከሆነ ማለት ነው። ኦፕን ከሆነ ያው ከረንቱ መሄጃ ስለማይኖረው ማለት ነው። ክሎዝድ ከሆነ ግን ከረንት ኢንዲዩስ እንዲሆን ያደርጋል ማለት ነው። ዊ ኮል ዚስ ኢፌክት ኤሌክትሮማግኔቲክ ኢንዳክሽን እንለዋለን። ኤሌክትሮማግኔቲክ ኢንዳክሽን እንለዋለን ማለት ነው። ዚስ ዲስከቨሪ ሌድ ፋራዳይ ቱ ኢንቨንት ዳይናሞ ወይም ጀነሬተር ስሩ ዘ ዩዝ ኦፍ ኤሌክትሮማግኔቲክ ኢንዳክሽን። እንግዲህ ልብ አድርጉ፣ ጀነሬተር ምንድን ነው የሚሰጠን? ኤሌክትሪሲቲ ነው የሚሰጠን። ኤሌክትሪሲቲ ይሰጠናል። ሶ አሁን እዚህ ጀነሬተር ውስጥ ምን መኖር አለበት ማለት ነው? ቫሪ የሚያደርግ ምን ማግኔቲክ ፊልድ መኖር አለበት ማለት ነው። ምን ለማግኘት? ይሄንን ኤሌክትሪሲቲ ለማግኘት ቼንጂንግ ማግኔቲክ ፊልድ መኖር አለበት ማለት ነው። እዚህ ሲስተም ውስጥ ወይም ጀነሬተር ውስጥ ቼንጂንግ ማግኔቲክ ፊልድ መኖር አለበት። እሱ ካለ እንደ አውትፑቱን ማግኘት እንችላለን፣ ኤሌክትሪሲቲ ማግኘት እንችላለን ማለት ነው። ዘ ፊኖሚናን ኦፍ ኤሌክትሮማግኔቲክ ኢንዳክሽን ኢዝ ኖት ኦንሊ ኦፍ ቲዎሬቲካል ኦር አካዳሚክ ኢንተረስት። ይሄ በቲዎሪ ብቻ የሚታወቅ ወይም ለትምህርት ብቻ የተፈለገ አይደለም። ነገር ግን ምንድነው? ኢትስ ፕራክቲካል ነው ማለት ነው። እንግዲህ ፊዚክስ መምህራኖች ብቻ የሚያጠኑት አይደለም። ይሄ ኢንጂነሮችም ወደ ፕራክቲካል መቀየር ይችላሉ ማለት ነው። እንግዲህ ፊዚክስ ወይም ፊዚሲስቶች ቲዎሬቲካሊ ወይ ለትምህርት ዓላማ ይጠቀሙበታል። ከዛ ኢንጂነሮች ደግሞ በተግባር ወደ ጀነሬተር እንደ ሞተር ምናምን ፕራክቲካል ወይም ተግባር ላይ ያውሉታል ማለት ነው። Imagine a world where there is no electricity, no electric lights, no trains, no telephones and no personal computers። እንግዲህ እያንዳንዳቸው ውስጥ ይብዛም ይነስም ኤሌክትሮማግኔቲክ ኢንዳክሽን ሜይንሊ ባይባልም ግን ጥቅም ላይ የሚውልባቸው ቦታዎች አሉ። ለምሳሌ ከኤልፓ 220 ቮልት እንወስዳለን። ምናልባት የኔን ኮምፒውተር ቻርጅ ለማድረግ የሚያስፈልገኝ የሆነ ያክል ቮልት ሊሆን ይችላል፣ ከዚህ ያነሰ ማለት ነው። ስለዚህ ይሄን 220 ቮልት ዝቅ ለማድረግ ምን ያስፈልገኛል? ትራንስፎርመር ያስፈልገኛል። ትራንስፎርመር ደግሞ በምን ፕሪንሲፕል ነው የሚሰራው? በኤሌክትሮማግኔቲክ ኢንዳክሽን ነው የሚሰራው ማለት ነው። ስልካችሁንም ውሰዱ፣ ቻርጅ ለማድረግ ይሄ ቮልት ምን መደረግ ዝቅ ማለት አለበት ማለት ነው። ዘ ፒዮኒሪንግ ኤክስፐሪመንት ኦፍ ፋራዳይ ኤንድ ኤንሪ ሃቭ ዳይሬክትሊ ሌድ ቱ ዘ ዴቨሎፕመንት ኦፍ ሞደርን ጀነሬተርስ ኤንድ ትራንስፎርመርስ ማለት ነው። ሶ ጀነሬተርም ትራንስፎርመርም የሚሰራው በኤሌክትሮማግኔቲክ ኢንዳክሽን ፕሪንሲፕል ነው ማለት ነው። ዘ ዲስከቨሪ ኤንድ አንደርስታንዲንግ ኦፍ ኤሌክትሮማግኔቲክ ኢንዳክሽን ኢዝ ቤዝድ ኦን ኤ ሎንግ ሲሪስ ኦፍ ኤክስፐሪመንትስ ባይ ፋራዳይ ኤንድ ኤንሪ ማለት ነው። ያው ረዘም ያለ ሲሪስ ኦፍ ኤክስፐሪመንትስ አድርገው ነው የደረሱበት ማለት ነው።
ትራንስፎርመር ያው ታቁታላችሁ በዚህ መልኩ ውስጡ ይሄንን ይመስላል። እስኪ እንዴት እንደሚሰራ እንመልከት። ወርኪንግ ፕሪንሲፕሉን ልንገራችሁና ኤሌክትሮማግኔቲክ ኢንዳክሽንንም የተሻለ ትረዳላችሁ ማለት ነው። አሁን ይሄ ፕራይመሪ ዋይንዲንግ ይባላል። ያው መጀመሪያ ላይ ስለምናገኘው ፕራይመሪ፣ ይሄኛው ሰከንደሪ ዋይንዲንግ። የሽቦውን ብዛት ይዩት። ይሄኛው አነስተኛ ነው፣ ይሄኛው ብዙ ነው። ሶ እዚህ ጋር ያለውን ቮልቴጅ ይሄኛው ምን ያደርግል? ከፍ ያደርግልናል። ለምን? እዚህ ጋር የተጠመጠመው ብዙ ሽቦ ብዙ ስለሆነ። እንግዲህ ከዚህ በፊት ተነጋግረናል። ሽቦ በጣም ሲጠመጠም የሚፈጠረው ማግኔቲክ ፊልድም እንደዛው ከፍተኛ ይሆናል። ማግኔቲክ ፊልዱ ከፍተኛ ከሆነ ደግሞ ቼንጁ ከፍተኛ ስለሚሆን እዚህ ጋር የምናገኘው ቮልቴጅ ከፍተኛ ይሆናል ማለት ነው። እዚህ ጋር ኤሲ ቮልቴጅ እንደ ሶርስ እንሰጣለን። ልብ አድርጉ። ትራንስፎርመር እንደ ኢንፑት የሚወስደው ኤሲ ኢንፑት ነው። ኤሲ ቮልቴጅ ማለት ነው። ኤሲ ዲሲ አይወስድም። ልክ ይሄ ኤሲ ከረንት ወይም ኤሲ ቮልት ስንሰጥ ከረንት በዚህ ውስጥ ፍሎ ያደርጋል። ከዛ ይመጣል በዚህ ውስጥ ማለት ነው። እንደዚህ ይመጣል፣ እንደዚህ ሶ በዚህ ሽቦ ላይ ከረንት ምን ያደርጋል ማለት ነው? ይፈሳል፣ ፍሎ ያደርጋል ማለት ነው። ሶ ከረንት ፍሎ አደረገ ማለት ምን ይኖረናል ማለት ነው? ማግኔቲክ ፊልድ ይኖረናል ማለት ነው። ማግኔቲክ ፊልድ ወይም ፍላክስ ይኖረናል። ፍላክስ ፋይ በዚህ እንወክላታለን። ሶ አሁን ሁኔታው ምቹ ነው። ይሄ ብረት ነው። ፍላክሱን ለማስተላለፍ ምቹ በሆነ ሁኔታ የተሰራ የብረት አይነት ነው። ይሄ አንድ ወጥ ብረት አይደለም፣ ሜታል ኦፍ ሺትስ ነው። ቀጫጭን ብረቶች ወደ አንድ የመጡበት ነው። ይሄ ያው መስመሩ ይናገራል። ሶ እዚህ ጋር ፍላክስ ኢንዲዩስድ ከሆነ በኋላ በዚህ ውስጥ ለውስጥ ይሄድና እዚህ ሰከንደሪ ዋይንዲንጉ ላይ ይመጣል። ምኑ? ፍላክሱ ማለት ነው። አሁን ይኸው ከከረንት ምን ፈጠርን? ከከረንት ፍላክስ ፈጠርን ወይም ማግኔቲክ ፊልድ ፈጠርን ማለት ነው። እዚህ ጋር ስንመጣ ደግሞ እቺ ፍላክስ ሄዳ እዚህ ትመጣለች። እንግዲህ የተወሰነው መንገድ ላይ ሊባክን ይችላል፣ እዚህ እስኪደርስ ማለት ነው። የተወሰነው ይደርሳል እዚህ ፍላክስ ማለት ነው። ሶ ይሄ ፍላክስ ቫሪ ያደርጋል በዚህ ውስጥ በሚሄድበት ሰዓት። አሁን ደግሞ ከማግኔቲክ ፊልድ ተነስተን ምን እናገኛለን? ከረንት እናገኛለን እዚህ ማለት ነው። ከረንት እናገኛለን። ይሄ ዝግ የሚሆን ከሆነ እዚህ ጋር ሎድ የሚኖረን ከሆነና ዝግ የሚሆን ከሆነ እዚህ ሎዱ ላይ ቮልቴጅ ይኖረናል ወይም እዚህ ተርሚናል ላይ መተን ቮልቴጁን ሜዠር ማድረግ እንችላለን። እዩ፣ ከከረንት ተነሳን ምን አገኘን? ፍላክስ ወይም ማግኔቲክ ፊልድ፣ ቫሪ የሚያደርግ ማግኔቲክ ፊልድ ማለት ነው። ያ ማግኔቲክ ፊልድ በዚህ ውስጥ ተጉዞ እዚህ ይመጣል፣ እዚህ ማለት ነው። ሶ ይሄ ማግኔቲክ ፊልድ ወይም ይሄ ፍላክስ ደግሞ እዚህ ጋር ይመጣና እዚህ ዋየር ላይ ከረንት ኢንዲዩስ ያደርጋል ወይም ቮልቴጅ ኢንዲዩስ ያደርጋል ማለት ነው። አያችሁ፣ ከዚህ ተነስተን እዚህ እስክንመጣ ምንም አይነት ኤሌክትሪካሊ ንክኪ የለም። ይሄ ሰርኪዩት ኤሌክትሪካሊ ምንም አይነት ንክኪ የላቸውም። ነገር ግን በኢንዳክሽን ያለ ንክኪ ከዚህ ተነስተን እዚህ ደረስን ማለት ነው። አክቲቪቲ 4.2 ኤሌክትሮማግኔቲክ ኢንዳክሽን። አሁን የሚያስፈልጉን ማቴሪያሎችን እንይ እስኪ። ኤ ኮይል ኦፍ ኤን ተርንስ። ይሄ ማለት ምን ማለት ነው? የሆነ ኮይል አለ እንደዚህ የተጠቀለለ ማለት ነው። ብዙ ተርን ኤን ያክል ማለት ነው። 50 60 ብቻ የተገኘውን ያክል ማለት ነው። ሌላ ባር ማግኔት ያስፈልገናል። ባር ማግኔት ምንድን ነው? ፐርማነንት ማግኔት ነው። ኖርዝ ሳውዝ ኖርስም ቢሆን ምንም ችግር የለውም። ሌላ መልቲሜተር ወይም ጋልቫኖሜትር ያስፈልገናል። ለምን? እዚህ ውስጥ ኢንዲዩስ የሚደረገውን ከረንት ወይም ቮልቴጅ ሜዠር ለማድረግ ማለት ነው። ኮኔክት ዘ ኮይል ቱ ዘ ጋልቫኖሜትር። ልክ በዚህ መልኩ ማለት ነው። ሁለቱን ጫፎች ጋልቫኖሜትሩ ላይ እናስራለን። ኤንድ ኤግዛማይን ዋት ሃፕንስ ቱ ዘ ፖይንተር። እቺ ፖይንተር አለች እንደምታዩት ወደዚህ ማለት ነገር ማለት ነው። ኦፍ ዘ ጋልቫኖሜትር ዌን ዘ ማግኔት ኢዝ ኢን ሞሽን ስሩ ዘ ኮይል። ይሄ ማግኔት በሚንቀሳቀስበት ሰዓት ማለት ነው እቺን እናያታለን። ወደዛ ነው የምትሄደው፣ ወደዚህ ነው የምትሄደው፣ ወይ መሃል ላይ ነው የምትሆነው የሚለው እናያለን ማለት ነው። አንሰር ኤንድ አድረስ ዘ ፎሎዊንግ ኩዌስችንስ ዊዝ ዩር ኦብዘርቬሽን። ዋት ሃፕንስ ቱ ዘ ፖይንተር ኦፍ ዘ ጋልቫኖሜትር ፎር ዘ ፎሎዊንግ አክሽንስ ኦፍ ዘ ማግኔት ኤንድ ኮይል። ወደ ቀጣይ ፔጅ እንሂድ።
እሺ እዚህ ጋር ላብራራላችሁ እንግዲህ የሚከሰተውን ነገር ማለት ነው። አሁን ይሄን ማግኔት ወደዚህ ካስጠጋውት ከዛ መልሼ ካራኩት ካወዛወስኩት ማለት ነው እዚህ ጋልቫኖሜትሩ ላይ ሪዲንግ አለ ከዜሮ ውጪ የሆነ ማለት ነው። ከዜሮ ውጪ የሆነ ሪዲንግ አለ። ያ ማለት ከረንት እዚህ ውስጥ ኢንዲዩስ ሆኗል። እንደምታዩት ይሄ ምንም አይነት ሶርስ የለውም። ይሄን ማግኔት ታምጥቼ ግን እዚህ ጋር በማንቀሳቀሴ እዚህ ውስጥ ከረንት ኢንዲዩስ ይሆናል ማለት ነው። አሁን አንደኛው አማራጭ ምንድነው? ማግኔቱን ማንቀሳቀስ። ይሄንን ባለበት አስቀምጦ ማግኔቱን ካንቀሳቀስን እዚህ ውስጥ ከረንት ኢንዲዩስ ይሆናል፣ ሪዲንግ እናገኛለን። ወይም ማግኔቱን ባለበት አስቀምጠ ነው ይሄንን ማንቀሳቀስ ይሄኛውን ፓርት ማለት ነው። ዞሮ በሁለቱ መካከል ሪላቲቭ ሞሽን ነው መኖር ያለበት ማለት ነው። ማግኔቱ ሊሆን ይችላል ኦር ይሄኛው ሰርኪዩት ሊሆን ይችላል የሚንቀሳቀሰው። ያም ይሆን ከሆነ እዚህ ውስጥ ምን ማግኘት እንችላለን? ከረንት ሪዲንግ ማየት እንችላለን ማለት ነው። ሌላ ይሄንን ማግኔት ወስጄ እዚህ ውስጥ አስገብቼ ቀጥ አድርጌ ቢይዘው ማለት ነው ይሄ ሪዲንግ የት ነው ይመጣው? ዜሮ ላይ ነው። ምንም አይነት ከረንት አይኖርም። ይሄን ውስጥ አስገብተ ነው ወይ አስጠግተ ነው ስቴሽነሪ አድርገን ካቆም ነው ማለት ነው ምንም አይነት ከረንት አይኖረንም። ዜሮ ነው የሚሆነው ማለት ነው። ሶ ማግኔቲክ ፊልዱ ምን መሆን አለበት? ቼንጂንግ መሆን አለበት ማለት ነው። ማስጠጋት ማራቅ በፍጥነት ካወዛወዝ ነው የምናገኘውም ከረንት እንደዛው ከፍተኛ ይሆናል። እሺ አሁን መልስ እየሰጠን እንሄዳለን። አሁን እንግዲህ ከረንት አለ ካልን ራይት እናደርጋለን፣ ከረንት ኢንዲዩስ ይሆናል ካልን። ከረንት የለም ካልን ደግሞ ኤክስ እናደርጋለን። በዚህ መልኩ እንቀጥላለን ማለት ነው። እሺ when the magnet is moved toward the coil ማግኔቱ ወደ ኮይል በሚጠጋበት ሰዓት ከረንት ኢንዲዩስ ይሆናል። when the magnet stops moving and held stationary ማግኔቱ ማይንቀሳቀስ ከሆነና ስቴሽነሪ ከሆነ ከረንት ኢንዲዩስ አይሆንም። when the magnet is moved away from the coil በዚህም ኬዝ ምን ይሆናል? እንቅስቃሴ ስላለ ከረንት ኢንዲዩስ ይሆናል። አዌ ብናርቀውም ማለት ነው። moving the magnet back and forth toward the coil እዚህ ጋር ደግሞ ማለት ነው back and forth ወደዛ ወደዚህ ማለት ነው። አሁን ሪላቲቭ ሞሽኑ በሁለቱ መካከል ያለው ከፍተኛ ስለሚሆን ኢንዲዩስድ የሚሆነው ከረንት ከፍተኛ ይሆናል ማለት ነው። ከፍተኛ ይሆናል። እሺ ሲሚላርሊ if the magnet is now held stationary አሁን ደግሞ ማግኔቱን ሳናንቀሳቅስ only the coil is moved toward or away from the magnet አሁን ደግሞ ማግኔቱን ስቴሽነሪ አርገን ኮይሉን ብቻ ብናወዛውዝ ምን ይፈጠራል? ማግኔቲክ ከረንት ኢንዲዩስድ ይደረጋል። በሁለቱ መካከል ሪላቲቭ ሞሽን ብቻ እንዲኖር ነው የሚፈለገው። የትኛው ሆነ የሚንቀሳቀሰው ምንም ለውጥ አያመጣም ማለት ነው። አንዱን አስቀምጠን ሌላውን ብናንቀሳቅስም ወይም በተቃራኒው ብናደርግም ብቻ አንደኛው ስቴሽነሪ ሆኖ ሌላኛው ከተንቀሳቀሰ ምንም ችግር የለም ማለት ነው። እሺ ኢንክሪዚንግ ዘ ስፒድ ኦፍ ሙቭመንት ኦፍ ዘ ኮይል ኦር ማግኔት ይለናል። ፍጥነቱ የሚጨምር ከሆነ ማግኔቲክ ፊልድ ቼንጁ ከፍተኛ ስለሚሆን ማለት ነው ኢንዲዩስድ የሚሆነው ከረንት በጣም ላርጅ ይሆናል ማለት ነው። what do you conclude from your observation ይለናል። እንግዲህ ኤሌክትሪክ ከረንት ኢንዲዩስድ የሚሆነው መች ነው? በማግኔቱና በኮይሉ መካከል ምን ሲኖር ነው ማለት ነው? ሪላቲቭ ሞሽን ሲኖር ነው ማለት ነው። ሪላቲቭ ሞሽን ወይ ማግኔቱን ማንቀሳቀስ ኦር ደግሞ ኮይሉን ማንቀሳቀስ ሪላቲቭ ሞሽን የሚኖር ከሆነ በሁለቱ መካከል ኤሌክትሪክ ከረንት ኢንዲዩስድ ይሆናል ማለት ነው። You can see the deflection of the pointer of the galvanometer when there is relative motion ሲኖር በምኑና በምኑ መካከል? በማግኔቱና በኮይሉ መካከል ማለት ነው። እዚህ ጋር ደግሞ ተመልከቱ when the magnetic field moves አሁን የሆነ ኮይል አለ። እንግዲህ ይሄ ኮይል አለ ማለት ነው። እዚህ ጋር ደግሞ ማግኔት አለ ኖርዝ ሳውዝ ልበል። እንግዲህ ይሄ ፊልድ አለው፣ የራሱ የሆነ ፊልድ አለው። ልብ አድርጉ። when the magnetic field moves through the coil ይሄ ወደዚህ ሲመጣ ማለት ነው እንዲህ በሚንቀሳቀስበት ሰዓት ማለት ነው magnetic force is applied on the free electron። እንግዲህ ይሄ ነገር ዋየር ስለሆነ እዚህ ጋር አሜተር ወይም ጋልቫኖሜተር እናስቀምጥ።
ዋየር ስለሆነ ኮንዳክት ስለሚያደርግ ፍሪ ኤሌክትሮኖች አሉ እዚህ ላይ ፍሪ ኤሌክትሮንስ። እንግዲህ አንድ ነገር ኮንዳክተር ነው የምንለው ፍሪ ኤሌክትሮኖች ካሉት ነው ማለት ነው። ሶ ይሄ ማግኔቲክ ፊልድ እዚህ ጋር ያው ይሄን በመናንቀሳቀስበት ሰዓት የዚህ ማግኔቲክ ፊልድ እዚህ ላይ ጫና ይፈጥራል በማግኔቲክ ፎርስ አማካኝነት ማለት ነው። ሶ ይሄ ማግኔቲክ ፎርስ እዚህ ዋየር ላይ ያሉትን ፍሪ ኤሌክትሮኖች እንዲንቀሳቀሱ ያደርጋል። እዚህ ዋየሩ ላይ ያሉትን ፍሪ ኤሌክትሮኖች እንዲንቀሳቀሱ ያደርጋል ማለት ነው። ተንቀሳቀሱ ማለት ሞሽን ላይ ሆኑ ማለት ደግሞ ምን ተፈጠረ ማለት ነው? ኤሌክትሪክ ከረንት ተፈጠረ ማለት ነው። ባጭሩ ይሄ ነው። Magnetic flux. Faraday's great insight lay in discovering a simple mathematical relation to explain the series of experiments he carried out on electromagnetic induction. እንግዲህ ስለዚህ ኤሌክትሮማግኔቲክ ኢንዳክሽን ለማወቅ ወይ ለማውራት መጀመሪያ ስለ magnetic flux ማወቅ አለብን። However, before we state his laws, we must get familiar with the notion of magnetic flux. ይሄ ማግኔቲክ ፍላክስ ነው። በዚህ እንወክለዋለን ፋይ በዚህ ማለት ነው። ካን ዩ ዲፋይን ማግኔቲክ ፍላክስ ፍሮም ዩር ግሬድ 11 ፊዚክስ ኖሌጅ? ታስታውሳላችሁ? እስኪ ዲፋይን አድርጉት። ማግኔቲክ ፍላክስ ኢዝ ኤ ሜዠርመንት ኦፍ ዘ ቶታል ማግኔቲክ ላይንስ ኦፍ ፎርስ ዊች ፓስስ ስሩ ኤ ጊቨን ኤሪያ ኤ as shown in figure 4.11 ልክ በዚህ መልኩ ማለት ነው። እንግዲህ እዚች ጋር የሆነ ነገር እንጨምር። pass through a given area perpendicularly ይሄን ጨምሩበት። perpendicularly ያለፉትን ነው የምንፈልገው ማለት ነው። perpendicular ይሄን ጨምሩበት። for a plane of surface area A placed in a uniform magnetic field B, magnetic flux is mathematically written as በዚህ መልኩ ማለት ነው። flux is equals to field አለ magnetic field B dot A ወይም ይሄ እኩል ይሆናል B times A times ምን cos theta እንላለን። እዚህ ጋር እንግዲህ እቺ አንግል ቴታ በምኑና በምኑ መካከል ያለች ናት። አሁን ይሄ ኤሪያ አለ ተመልከቱ። ለዚህ ኤሪያ አንድ ፐርፔንዲኩላር የሆነ ላይን እናሰምራለን 90 ዲግሪ በዚህ መልኩ ማለት ነው። ሶ በዚህ ላይንና በፊልዱ በማግኔቲክ ፊልዱ መካከል ያለ ምን አንግል ማለት ነው አንግል ማለት ነው። አሁን ለምሳሌ እዩ ያለፈው አሁን ፊልዱ በዚህ መልኩ ቢያርፍ በሁለቱ መካከል ያለው አንግል ምንድነው 90 ዲግሪ ነው የሚሆነው። ሶ በዚህ ኬስ ፍላክሱ ምን ይሆናል? 0 ይሆናል ማለት ነው። where theta is an angle between B and A. the SI unit of magnetic flux is ዌበር ነው ማለት ነው። እዚች አንግሏ ላይ አደራችሁን ጥንቃቄ አድርጉ ማለት ነው። አሁን ይኸው ፊልዱ እየሄደ ያለው በዚህ መልኩ ነው። ለዚህ ሰርፌስ ማለት ነው ፐርፔንዲኩላር የሆነ አንድ ላይን ታሰምራላችሁ በዚህ መልኩ ፐርፔንዲኩላር ለኤሪያው ማለት ነው። ከዛ በኋላ በዚህ በፐርፔንዲኩላሩና በቢ መካከል ያለውን አንግል ነው ሜዠር የምናደርገው ማለት ነው። ይሄ ነው። እሺ እዚህ ጋር ተመልከቱ አንድ ጊዜ። አሁን ይሄ ኤሪያ አለ ይሄ ኤሪያ አለ። ከዛ ፊልዱ በዚህ አቅጣጫ መጣ ማግኔቲክ ፊልዱ ማለት ነው። በዚህ አቅጣጫ መጣ። ከዛ በዚህ ጋር እየወጣ ሄደ። ይሄ ያለን ነበር እንግዲህ እዩ ፊልዱ ይሄ ቢ ነው ማግኔቲክ ፊልድ ማለት ነው። ከዛ በሆነ ሰርፌስ ኤሪያ ውስጥ አልፎ ይሄዳል በዚህ መልኩ። አሁን እዩ ለዚህ ማለት ነው ለዚህ ኤሪያ አንድ ፐርፔንዲኩላር የሆነ ላይን ወስዳለሁኝ በዚህ መልኩ። ከዛስ እንደገና ደግሞ ፊልዱን ወስዳለሁኝ። ፊልዱንም ይውታው ሁለቱም በአንድ አቅጣጫ ናቸው። ስለዚህ በሁለቱ መካከል ያለው አንግል ምንድነው? አሁን በዚህ ኬዝ 0 ዲግሪ ነው ማለት ነው። 0 ዲግሪ ነው። ሌላ እንደዚህ ቢሆን ለምሳሌ እዩ ፊልዱ በዚህ አቅጣጫ እየሄደ ነው ብለን እናስብ። በዚህ መጣ፣ በዚህ ጋር ወጣ፣ በዚህ ገባ፣ በዚህ ጋር ወጣ። ልክ በተመሳሳይ እንደዚህ ቢሆን ምን እናደርጋለን? ለዚህኛው ኤሪያ ፐርፔንዲኩላር የሆነ ላይን እንሰራለን ማለት ነው። ከዛስ አሁን ይኸው ለምሳሌ እቺኛዋን ኤክስቴንድ ባደርጋት እንደዚህ አይነት ቅርጽ ነው የሚኖራት። ሶ አንግላችን እቺ ትሆናለች ማለት ነው። እቺ ቴታ ትሆናለች ማለት ነው።
Example 4.2, a square loop of side 3 cm is positioned in a uniform magnetic field of magnitude 0.5 Tesla, so that the plane of the loop makes an angle of 60 degree with the magnetic field as shown in figure 4.11. Find the flux passing through the square loop ይለናል። እንግዲህ እቺን አንግል እንመልከት መጀመሪያ ምን እንደሚለን so that the plane of the loop ይሄ ሉፕ አለ የዚህ ሉፕ ፕሌን ከማግኔቲክ ፊልዱ ጋር 60 ዲግሪ ይፈጥራል ነው የሚለን። ሶ ይሄ ማለት ምን ማለት ነው? እቺን እንደዚህ ኤክስቴንድ ባደርጋት እቺ አንግል እዚህ ጋር ያለችው እቺ አንግል ስንት ዲግሪ ናት ማለት ነው? 60 ዲግሪ ናት ማለት ነው። አንግል ግን ሁሉ ጊዜ ሜዠር የምናደርገው ምንድነው ብያችኋለሁ? ፐርፔንዲኩላርሊ ኤክስቴንድ እናደርጋለን በዚህ መልኩ ለዚህ ለፕሌኑ ፐርፔንዲኩላር የሆነ ማለት ነው። ከዛ በኋላ ነው በፊልዱና በዚህኛው በኖርማሉ ይሄንን ኤንን በለው በኖርማሉ መካከል ያለውን አንግል የምንፈልገው ማለት ነው። እንግዲህ እዩ ሙሉ 90 ዲግሪ ነው የሚሆነው። ሙሉ 90 ዲግሪ በምኑና በምኑ መካከል ይሄንን እንደዚህ ኤክስቴንድ አድርጌ እዚህ ጋር ባመጣው እና ይሄንን እንደዚህ ባረዝመው በሁለቱ መካከል ያለው አንግል 90 ዲግሪ ነው የሚሆነው። ነገር ግን ተመልከቱ ይሄ ቢ ፊልዱ ማለት ነው። ፊልዱ እዚች ጋር 60 ዲግሪ ፈጥሯል። 60 ዲግሪ ፈጥሯል። ሶ እቺኛዋ የቀረችዋ ከፊልዱ ጋር ያለችዋ እቺኛዋ አንግል ስንት ትሆናለች ማለት ነው? 30 ዲግሪ ትሆናለች ማለት ነው። ምናልባት የተሻለ ቪዥዋላይዜሽን የሚሰጣችሁ ከሆነ ይሄኛውን ደግሞ እንሞክር እስቲ። ይሄ ያለን እንበል። ከዚህ በኋላ ይሄ ስኩዌር ሉፑ ነው። ያው ሬክታንግል አስመስያለሁ፣ ምንም ችግር የለም። እሺ እቺን እንደዚህ ላድርግና ይሄ እንደዚህ ኤክስቴንድ ባደርገው ይሄ አንግል ስንት ነው? 60 ዲግሪ ነው። ይሄ አንግል 60 ዲግሪ ነው። ነገር ግን ፐርፔንዲኩላር የሆነ ነው የምንፈልገው መጀመሪያ ማለት ነው። ይሄ ፐርፔንዲኩላሩ ይሆናል። ይሄ አጠቃላይ 90 ዲግሪ እንደሆነ እናውቃለን። እቺኛዋ ስንት ናት? 60 ዲግሪ ናት። ሶ እቺ የቀረችዋ በቢና በዚህ በኖርማሉ መካከል ያለችዋ አንግል ስንት ትሆናለች? 30 ዲግሪ ትሆናለች ማለት ነው። እሺ ቴታ ኢዝ ኢኳልስ ቱ 30 ዲግሪ b is equals to 0.5 ቴስላ ይሄ ተሰጥቶናል። ኤሪያ ማግኘት እንችላለን ምክንያቱም ስኩዌር ነው ሳይዱ ተሰጥቶናል 3 ሴንቲሜትር ማለት ነው። ሶ ኤሪያ is equals to 3 ሴንቲሜትር ወደ ሜትር ስንቀይረው 10 the power of -2 times 3 times 10 the power of -2 ይሆናል። ይሄን አባዙት 9 times 10 the power of -4 ይሆናል። ማግኔቲክ ፍላክስ is equals to b times a times ምን ኮስ ቴታ ነው የሚሆነው። ሶ እኩል ይሆናል b ስንት ነው? 0.5 ኤሪያስ 9 times 10 the power of -4 times ኮስ ስንት 30 ዲግሪ ማለት ነው። ኮስ 30 ዲግሪ እንግዲህ ካልኩሌተር ተጠቀሙና ስሩት። ከዚህ ላይ ፍላክስ is equals to ስንት ይመጣል? 3.9 times 10 the power of -4 ምን ዌበር ይሆናል ማለት ነው። ይሄ ይመጣል። ኤክሰርሳይዝ 4.4 ዲፋይን ማግኔቲክ ፍላክስ። እንግዲህ ማግኔቲክ ፍላክስ ምንድነው? ኢትስ ዘ ቶታል ነምበር ኦፍ ማግኔቲክ ላይንስ ኦፍ ፎርስ ክሮሲንግ ዘ ሰርፌስ ፕሌስድ ኢን ኤ ማግኔቲክ ፊልድ ኖርማሊ ወይም ፐርፔንዲኩላርሊ ማለት ነው። ለምሳሌ ይሄንን ተመልከቱ። በዚህ ገባ፣ ቤት ወጣ፣ በዚህ ጋር ወጣ ቀጥታ ማለት ነው። ሶ አሁን ለዚህ ኤሪያ የሆነ ፐርፔንዲኩላር እንስራ ብንል ምን አይነት ነው የሚሆነው? ተመሳሳይ ነው የሚሆነው ማለት ነው። እንደዚሁ ፊልዱም በዚሁ አቅጣጫ ነው። ሶ በሁለቱ መካከል ያለው አንግል ምን ይሆናል? 0 ዲግሪ ይሆናል ማለት ነው። 0 ዲግሪ ቴታ ስንት ይሆናል? በዚህ ኬዝ 0 ዲግሪ ይሆናል ማለት ነው። ምክንያቱም ፓራላል ስለሆኑ ማለት ነው። እንዲህ ስታዩት ይሄ ኤሪያ ከሆነ እንደዚህ የሚያርፍ ከሆነ በሁለቱ መካከል ያለው አንግል 90 ዲግሪ ይመስላል ስታዩት። ነገር ግን እንደዛ አይደለም። መጀመሪያ ኤሪያው አለን። ለዛ ኤሪያ አንድ ፐርፔንዲኩላር ላይን እናሰምራለን። በዚህ በሰርፌሱና በላይኑ መካከል 90 ዲግሪ የሚፈጠር ማለት ነው። አሁን ልክ በዚህ ጋር ገብቶ ለምሳሌ ፊልዱ ማለት ነው በዚህ ገብቶ በዚህ ጋር የሚወጣ ቢሆን እዩ በዚህ ገብቶ በዚህ የሚወጣ ቢሆን ኤን እና የፊልዱ ላይኖች ምንድናቸው? ፓራላል ናቸው። ሶ ቴታው ስንት ይሆናል ማለት ነው? 0 ዲግሪ ይሆናል ማለት ነው። ሁለተኛ ጥያቄ a circular loop of area 200 cm square sits in the xz plane. If a uniform magnetic field of 0.5 Tesla is applied on it perpendicularly
ፐርፔንዲኩላር ይሄ የሚሆን ከሆነ አንግሉ ምን ይሆናል ማለት ነው 0 ዲግሪ ይሆናል። ምንም የአንግል ኢንፎርሜሽን ስላልተሰጠን ይሄንን እንጨምርበት። ዲተርማይን ዘ ማግኔቲክ ፍላክስ ስሩ ዘ ስኩዌር ሉፕ ማግኔቲክ ፍላክስን የተጠየቅነው ማግኔቲክ ፍላክስ ኢዝ ኢኳልስ ቱ b ታይምስ a cos ቴታ። እንግዲህ አንግሉ እንደምታዩት እዚህ ጋር 0 ነው። cos ኦፍ 0 ዲግሪ ስንት ይሆናል? 1 ነው የሚሆነው። ይሄ ወዴት ሪዲዩስ ይሆናል ማለት ነው b ታይምስ a። እሺ ፍላክስ ኢዝ ኢኳልስ ቱ b 0.5 ቴስላ 0.5 እንበለው ታይምስ ኤሪያ ይሄው ይሄ ተሰጥቶናል 200 ነገር ግን ወደ ሜትር ስኩዌር መቀየር አለብን ታይምስ 10 ዘ ፓወር ኦፍ -4 ይሆናል ማለት ነው። ዩኒታችን ምን ይሆናል? ዌበር ይሆናል። እንግዲህ አንድ ሜትር ስንት ሴንቲሜትር ነው? 100 ሴንቲሜትር ነው። ስለዚህ ይሄንን 1 ሜትር እኩል ይሆናል 10 ስኩዌር ሴንቲሜትር ማለት እንችላለን። ሴንቲሜትር ስኩዌር አሁን ይኸው እንግዲህ ይሄንን 10 ስኩዌር ወደዚህ ባመጣው 10 ዘ ፓወር ኦፍ -2 ሜትር ምን ይሆናል? 1 ሴንቲሜትር ይሆናል ማለት ነው። ሁለቱንም ሳይድ ስኩዌር ብናደርገው ይሄኛው 10 ዘ ፓወር ኦፍ -4 ሜትር ስኩዌር ይሆናል። ይሄኛው ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ እቺ ሴንቲሜትር ስኩዌር የምትለዋ እዚች ቦታ ላይ ምን አስገባው ማለት ነው? 10 ዘ ፓወር ኦፍ -4 ሜትር ስኩዌር አስገባው ማለት ነው። 10 ዘ ፓወር ኦፍ -4 ሜትር ስኩዌር ከዛ የመጣ ነው ይሄ። እሺ እንቀጥል። ፋይ ኢዝ ኢኳልስ ቱ 0.5 ሲባዛ በ200 እንግዲህ ይሄንን እዩ። ይሄ ማለት 500ኛ ማለት ነው። ወይም እቺን 1 0 ስናጠፋ እቺ ፒውር 5 ብቻ ትሆናለች። 5 ሲባዛ በ20 100 ነው የሚሆነው። 100 ሲባዛ በ10 ዘ ፓወር ኦፍ -4 ይሄ እኩል ይሆናል 10 ስኩዌር ታይምስ 10 ዘ ፓወር ኦፍ -4 ይሄ ደግሞ 10 ዘ ፓወር ኦፍ -2 ነው የሚሆነው 10 ዘ ፓወር ኦፍ -2። ስለዚህ ፍላክስ ኢዝ ኢኳልስ ቱ 0.01 ምን ዌበር ይሆናል ማለት ነው። ይሄ ይመጣል። ሶስተኛ ጥያቄ ዘ ማግኔቲክ ፍላክስ ኢዝ ማክሲመም ዌን ዘ አንግል ቢትዊን ማግኔቲክ ፊልድ ላይንስ ኤንድ ዘ ላይን ፐርፔንዲኩላር ቱ ዘ ፕሌን ኦፍ ዘ ኤሪያ ኢዝ። አያችሁ ፐርፔንዲኩላር። አሁን ይሄ የሚሆነው መች ነው? እዩ እንግዲህ ፍላክስ ኢዝ ኢኳልስ ቱ b ታይምስ a ታይምስ ምን ኮስ ቴታ። ይሄ አሁን ማክሲመም እንዲሆን ከተፈለገ ይሄ ምን መሆን አለበት? ማክሲመም መሆን አለበት። ይሄ ደግሞ ማክሲመም የሚሆነው ቴታ ስንት ሲሆን ነው? 0 ዲግሪ ሲሆን ነው። 0 ዲግሪ ሲሆን ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ሚኒመም ብንባልስ ኖሮ ሚኒመም የሚሆነው ደግሞ ቴታ 90 ዲግሪ ሲሆን ነው። ምክንያቱም ኮስ 90 ስንት ስለሆነ ኮስ 90 ዲግሪ ስንት ስለሆነ 0 ስለሆነ ማለት ነው። ኮስ 0 ስንት ነው? ኮስ 0 ዲግሪ ስንት ይሆናል? 1 ይሆናል ማለት ነው። ስለዚህ ማክሲመም የሚሆነው አንግሉ 0 ሲሆን ነው። አራተኛ ጥያቄ ማግኔቲክ ፊልድ ኦፍ 2.5 ቴስላ ፓስስ ፐርፔንዲኩላርሊ ስሩ ኤ ዲስክ ኦፍ ሬዲየስ 2 ሴንቲሜትር። እዚህ ጋር ይሁት እንግዲህ ፐርፔንዲኩላርሊ ስለሚል ቴታ ምን ይሆናል? 0 ዲግሪ ይሆናል። ልብ አድርጉ 90 ዲግሪ አድርጋችሁ እንዳትወስዱ በተነጋገርነው ምክንያት መሰረት ማለት ነው። ፋይንድ ዘ ማግኔቲክ ፍላክስ አሶሲኤትድ ዊዝ ዘ ዲስክ። እሺ አሁን ይሁን እንግዲህ ይሄ ዲስክ አለ። ፍላክሱ በዚህ ውስጥ ነው የሚያልፈው። በምን አይነት መልኩ? ፐርፔንዲኩላርሊ ማለት ነው። ፐርፔንዲኩላርሊ። እሺ አንግላችንን ሜዠር የምናደርገው እንዴት ነው? መጀመሪያ ለዚህ ኤሪያ ፐርፔንዲኩላር የሆነ ላይን እንሰራለን። ከዛ በኋላ ይሄ ኖርማሉ ነው፣ ይሄኛው ደግሞ ቢ ነው። ከዛ በቢ እና በኤን መካከል ያለውን አንግል ነው የምናየው። ሶ እዚህ ጋር ስታዩ ምንድነው 0 ዲግሪ ነው ማለት ነው። 0 ዲግሪ። እሺ ማግኔቲክ ፍላክስ ኢዝ ኢኳልስ ቱ ቢ ታይምስ ኤ ታይምስ ምን ኮስ ቴታ። ቴታ በዚህ ኬዝ ያው 0 ነው፣ 0 ዲግሪ ማለት ነው። ይሄ ወዴት ሪዲዩስ ይሆናል? ወደ ቢኤ። ኮስ ኤ ኮስ 0 ያው 1 ስለሆነ ማለት ነው። ኤሪያውን እንፈልግ። ኤሪያ ኢዝ ኢኳልስ ቱ ፓይ አር ስኩዌር። ዲስክ ስለሆነ ያው ሰርክል ነው የሚሆነው ማለት ነው። ሬዲየሱ ይሄ ነው ፓይ 3.14 ሲባዛ 2 ሴንቲሜትር ማለት ምን ማለት ነው? 2 ሴንቲሜትር ማለት ኢዝ ኢኳልስ ቱ 2 ታይምስ 10 ዘ ፓወር ኦፍ ምን -2 ሜትር ይሆናል ማለት ነው። ስኩዌር ስናደርገው 4 ሲባዛ በ10 ዘ ፓወር ኦፍ -4 ይሆናል ማለት ነው። ይሄ ይመጣል። ሶ ፍላክስ ኢዝ ኢኳልስ ቱ ቢ 2.5 ነው ታይምስ 3.14 ታይምስ 4 ታይምስ 10 ዘ ፓወር ኦፍ -4
ምን ዌበር ይሆናል ማለት ነው። ዌበር ይሄንን አባዙ ፍላክስ ኢዝ ኢኳልስ ቱ 2.5ን በ4 ስናበዛው 10 ይሆናል። 10 ሶ 10 ታይምስ 10 ዘ ፓወር ኦፍ -4 ታይምስ 3.14 ምን ዌበር። ስለዚህ ፍላክስ ኢዝ ኢኳልስ ቱ 3.14 ይህን ሁለቱን ስታበዙ ይሄ ፓወሩ 1 ነው እንደምታዩት 1 ሲቀነስ 4 -3 ይሆናል ታይምስ 10 ዘ ፓወር ኦፍ -3 ምን ዌበር ይሆናል ማለት ነው። ወይም ይሄ እኩል ይሆናል 3.14 ሚሊ 10 ዘ ፓወር ኦፍ 3 ሚሊ ስለሆነ ዌበር ሚሊ ዌበር ይሆናል ማለት ነው።